97 ወቅት ላይ ታክሲዎች አድመው ነበር። በተለያየ ሙያ ዘርፍ ላይ ያሉ ሰዎች አድመው ነበረ እና ከዛ በኋላ እንዲህ አይነቱ ጠንካራ የሆነ ለመብት የመቆም ምልክት ብዙ አላየንም ነበር እና ያንን የሰበረ ነው። ከዚህ በኋላ እንግዲህ ሌላውም የማህበረሰብ ክፍል የሚከተላቸው ይመስለኛል። እነሱ ተቃውሞውን በጀመሩበትም ጊዜ መንግስት ጸጥ ሊያሰኛቸው ብዙዎቹን ባሰረ ባጉላላ አመራሮቹን ግማሾቹን ከስራ ባባረረበት ጊዜ የህዝባዊ እምቢተኝነት ውይይት ሁሉ ርዕስ ተደርጎ ብዙም አልወጣም ነበረ። ከዛ በኋላ ግን በርካታ ውይይቶች ተካሂደዋል። በህዝባዊ እምቢተኝነት ላይ ብዙ ድርጅቶች ራሳቸውን አደራጅተው ህዝባዊ እምቢተኝነት አስፈላጊ ነው ብለው የሐኪሞቹን ንቅናቄ እንደ ምሳሌነት ሁሉ በየቦታው ሲነሳ የቆየበት ወቅት ነው ያለው። ስለዚህ ብዙ መነቃቃት የተፈጠረ ይመስለኛል። አሁን ብቻቸውን ይቆማሉ ብዬ ተስፋ አላደርግም። ብዙ ኃይሎች አብረዋቸው ይቆማሉ ብዬ ነው ተስፋ የማደርገው። ያ ካልሆነ እኔ ደጋግሜ እንደምለው የኢትዮጵያ ህዝብ ራሱን ነው ለማዳን መዘጋጀት ያለበት። ከዓለም አቀፍ ማህበረሰቡ የምናደርገውን ታምራዊ የለውጥ መጠበቅ ወይም የሆነ እርምጃ እንዲወስዱልን መጠበቅ እሱ በጣም የተሳሳተ ደጋግመን የፎረሽንበት ደጋግመን የከሰርንበት ሮንግ የሆነ እሳቤ ነው እና ኢትዮጵያ ህዝብ ከተጫነው ከደበተው ከዝምታውም ከፍርሃቱም ተላቆ የራሱንም የቀጣይ የልጆቹንም ዕጣ ፈንታ መወሰንና ራሱን መታደግ ያለበት ነገ ከሚመጣው ዘር ተኮር አደጋ ራሱን መታደግ ያለበት ራሱ ነው። ዛሬ ወለጋ ላይ፣ አርሲ ላይ፣ ቤኒሻንጉል ጉሙዝ፣ አንዳንድ አማራ ክልል አካባቢዎች በርቀት የምትሰማቸው ሰቅጣጭ የሆኑ ማንነት ላይ ያተኮሩ ጥቃቶች ነገ መሀል ባህር ዳር፣ ደብረ ብርሃን፣ አዲስ አበባ፣ ደብረ ዘይት ወይ ጅማ፣ መቀሌ፣ ሌሎች ድሬዳዋ፣ ሐረር በየቀኑ የሚፈጸሙ ክስተቶች ላለመሆናቸው ምንም ዋስትና የለን። እሱን ደግሞ ኢንተርናሽናል ኮሚኒቲው አይደለም የሚያስቆመው። አንደኛ ጥልቅ የሆነ ፍርሃት አለ በማህበረሰባችን ውስጥ። አሁን ነገ ሰልፍ ወጥቼ ከዛ በኋላ ወይ ስራ ማቆም አድማ አድርጌ ከዛ ሙሉ በሙሉ ከስራዬ ብባረር ምን እበላለሁ፣ ልጆቼን በምን አስተዳድራለሁ የሚል እኔ ሳቆም ሌሎች ቢገቡስ የሚል እርስ በርስ ያለመተማመን የአገዛዝ ስርዓቱ በኋላ ሊወስድ የሚችላቸውን እርምጃዎች ቀድመው እያሰሉ መስጋት፣ መፍራት በብዙ ሰዎች ውስጥ እሱ አይነት ችግር አለ። እኔም አንደርስታንድ ማድረግ ይችላለሁ። ሌላው ግን መዘጋት የሌለበት ነገር ያው የአሁኑ ብልጽግናም አካል የነበረበት የህወሓት የሚመራው ኢህአዴግ አንዱ ኢትዮጵያን የበደለበት ትልቁ ነገር ገለልተኛ የሆኑ የሌበር ዩኒየንስ ወይም የሙያ ማህበራት ተቋማት እንዳይኖሩ እና የነበሩትንም ገለልተኛ የሙያ ማህበራት በማፈራረስ ተለጣፊ ማህበራትን የተለጣፊ የመምህራን ማህበር፣ ተለጣፊ የጋዜጠኞች ማህበር፣ ተለጣፊ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ ላይ እንድንወያይ እንደ ወትሮ ሁሉ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያምን ጋብዘናል። አቶ ያሬድ ኃይለማርያም እንግዲህ ቀደም ሲል በፈቃዱ ኃላፊነቱን ከማስረከቡ በፊት የኢትዮጵያ የሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር ሆኖ አገልግሏል። ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች ጋር እንግዲህ ባለፉት 30 ዓመታት በኢትዮጵያ የሰብአዊ መብት ጉዳይ ከኢሰመጉ ጀምሮ የተለያዩ አስተዋጽኦችን በማድረግ ላይ ይገኛል። የሰብአዊ መብት አስተዋጽኦን ተከትሎ በኢትዮጵያ ያደረጋቸውን እንቅስቃሴዎች በተለይም በደቡብ የነበረው የሰብአዊ መብት ጥሰትን የሚያሳዩ በቂ መረጃዎችን የተሰናዱበት መጽሐፍት በእንግሊዝኛም በአማርኛ ቋንቋ ጽፎ ይፋ አድርጓል። ይኸው መጽሐፍ በአማዞን ላይ ጭምር ይገኛል። ያሬድ ኃይለማርያም እንግዲህ ባለው ወቅታዊ ሁኔታ እየተወያየ እንድንቆይ ጋብዘነዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። ጤና ይስጥልኝ ያሬድ፣ እንኳን በድጋሚ ተገናኘን። እንደምንሰነበት ካለበት ቤልጅየም። ጤና ይስጥልኝ ሀብታሙ፣ እንደምናለህ? የህብር ሬዲዮ አድማጮች ታዳሚዎች እንዴት ናችሁ? እኔም ስለጋበዝከኝ አመሰግናለሁ።
ከልብ አመሰግናለሁ ያሬድ። እንግዲህ በተደጋጋሚ በተለይ ህዝቡ ያለበትን ጫና፣ የኢኮኖሚያዊ ቀውሱን፣ የሰብአዊ መብት ጥሰቱን ተከትሎ በየደረጃው ለመብቱ እንዲታገል ተደጋጋሚ ጥሪዎች ይቀርባሉ። ህዝባዊ ቢተኝነት ወሳኝ መሆኑን በተለይ ያንተን ያህል አበክሮ እየሰራ ያለ አይመስለኝምና በተደጋጋሚ እንዲህ አይነት ጥሪዎች ታቀርብ ነበር። የኢትዮጵያ ጤና ባለሙያዎች ደግሞ ባለፈው ዓመት እንግዲህ ለአንድ ወር የስራ ማቆም አድማ አድርገዋል። ከስራ ማቆም አድማ ውስጥ መነሻ የሆኑ ዋና ዋና ምክንያቶች በአንድ በኩል ስራችን ተጋላጭ ነው፣ የጤና ሽፋን ያስፈልገናል፣ ደሞዝ ሊጨመር ይገባል፣ ባለው የኑሮ ሁኔታ ውስጥ መኖር አልቻልንም፣ ልጅ ማሳደግ አልቻልንም የሚሉ ለኛም ለህዝቡም ደግሞ የጤና ስርዓቱ ተገቢው ትኩረት ሊሰጠው ይገባል፣ በቂ በጀት ሊመደብለት ይገባል የሚሉ ጥያቄዎች ያሉበት የመጀመሪያ ዙር የስራ ማቆም አድማ አድርገው እንግዲህ ብቻቸውን ታግለው ማሸነፍ አልቻሉም። የተወሰነ ተስፋ ተሰጥቷቸው ወደ ስራ ተመልሰዋል። ሁለተኛ ዙር የስራ ማቆም አድማ ለማድረግ ከዚህ ቀደም 2 ጊዜ ቀጠሮ ይዘው እንግዲህ አሁን ለሶስተኛ ጊዜ ታህሳስ 6 ቀን 2018 ዓ.ም ሰኞ የሚያደርጉትን የስራ ማቆም አድማ እንደሚያደርጉ የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ ጥሪ አቅርበዋልና የንቅናቄውን እንቅስቃሴ ካጀማመሩ ጀምሮ አሁን ያለበት ደረጃና የአዲሱን የስራ ማቆም አድማ ጥሪ እንዴት ነው እየተከታተልክ ያለው? በመጀመሪያ ይሄን ንቅናቄ ሲመሩ ለቆዩ አሁንም በእንቅስቃሴውን በመምራት ላይ ላሉ በመብታቸውን በመጠየቃቸው ምክንያት ለብዙ ስቃይና እንግልት ለተዳረጉት የሕክምና ባለሙያዎች እና በዛ ሙያ ላይ ለተሰማሩ ሰዎች ሁሉ ያለኝን አክብሮትም አድናቆትም መግለጽ እፈልጋለሁ። አብዛኛው የማህበረሰብ ክፍል በዝምታ ውስጥ በተዋጠበት የግፍ እንቆቆ እየተጋተ ምንም እንዳልተፈጠረ በውስጡ እያጉረመረመ ዝም ባለበት በሀገሪቱ ደረጃ የሰራተኛ ማህበር ፌዴሬሽኑ የሰራተኛውን ብሶት አልፎ አልፎ ከማሰማት ባለፈ ምንም አይነት ንቅናቄ ሳያደርጉ ዝም ባሉበት እነዚህ ባለሙያዎች፣ ሐኪሞች እና በሕክምና ሙያ ላይ የተሰማሩ ሰዎች ተሰባስበው ያሳዩት ሬዚስተንስ ያሳዩት እምቢተኝነት እና የመብት ጥያቄ ቀላል ነገር አይደለም። ትልቅ ትርጉም የሚሰጠው ነው እና አሁንም ተመልሰው ደግሞ በእንዲህ ያለ ሁኔታ ውስጥ መገኘታቸው አለመሰበራቸው ለብዙዎቹ በተለያየ ሙያ ዘርፍ ላሉ ግን የተጠራቀመ ብሶት ይዘው በየቤታቸው ቁጭ ብለው ለሚያጉረመርሙ መምህራን፣ ተማሪዎች፣ ነጋዴዎች በግብር ጭማሪ ናላቸው የዞረ በንግድ ስራ ላይ ያሉ ማዳበሪያ ያተው የሚሰቃዩ ገበሬዎች፣ በሁሉም የሙያ ዘርፍ ያሉ የሀገሪቷ የማህበረሰብ ክፍሎች ሁሉ ከነዚህ ከሕክምና ባለሙያዎች ትምህርት መውሰድ አለባቸው እና ከመጀመሪያው ጀምሮ እንቅስቃሴውን እከታተለው ነበር። ፍጹም ሰላማዊ፣ ፍጹም ስልጡን በሆነ እና በተቀናጀ መንገድ ነበረ ጥሪያቸውን የሚያቀርቡት። እንደውም ድልድይ የአውሮፓውያን የኢትዮጵያውያን መድረክ በአውሮፓ አንድ ኮንፈረንስ ሁሉ አዘጋጅቶላቸው በዛ ኮንፈረንስ ውስጥ ከ200 ያላነሱ የሕክምና ባለሙያዎች ናቸው ተገኝተው ብሶታቸውን በአደባባይ በይፋ በዝርዝር ስማቸውን ሳይደብቁ የሚሰሩበትን ቦታ ሳይደብቁ የደረሰባቸውን በደል ሁሉ ዘርግፈው ይናገሩ የነበረው እና እንዲህ አይነት መንፈሰ ጠንካራነት ካየን ብዙ ጊዜያችን ነው። ሀብታሙ የምርጫ 97 ወቅት ላይ ታክሲዎች አድመው ነበር። በተለያየ ሙያ ዘርፍ ላይ ያሉ ሰዎች አድመው ነበረ እና ከዛ በኋላ እንዲህ አይነቱ ጠንካራ የሆነ ለመብት የመቆም ምልክት ብዙ አላየንም ነበር እና ያንን የሰበረ ነው። ከዚህ በኋላ እንግዲህ ሌላውም የማህበረሰብ ክፍል የሚከተላቸው ይመስለኛል። እነሱ ተቃውሞውን በጀመሩበትም ጊዜ መንግስት ጸጥ ሊያሰኛቸው ብዙዎቹን ባሰረ ባጉላላ አመራሮቹን ግማሾቹን ከስራ ባባረረበት ጊዜ የህዝባዊ እምቢተኝነት ውይይት ሁሉ ርዕስ ተደርጎ ብዙም አልወጣም ነበረ። ከዛ በኋላ ግን በርካታ ውይይቶች ተካሂደዋል። በህዝባዊ እምቢተኝነት ላይ ብዙ ድርጅቶች ራሳቸውን አደራጅተው ህዝባዊ እምቢተኝነት አስፈላጊ ነው ብለው የሐኪሞቹን ንቅናቄ እንደ ምሳሌነት ሁሉ በየቦታው ሲነሳ የቆየበት ወቅት ነው ያለው። ስለዚህ ብዙ መነቃቃት የተፈጠረ ይመስለኛል። አሁን ብቻቸውን ይቆማሉ
ተስፋ አላደርግም። ብዙ ኃይሎች አብረዋቸው ይቆማሉ ብዬ ነው ተስፋ የማደርገው። ያ ካልሆነ እጅግ ያሳዝናልና ግን እኔ ተስፋ አለው በሌሎች የባለሙያዎች ተመሳሳይ ብሶት ባላቸው የማህበረሰብ ክፍሎች ታግዘው ንቅናቄያቸው ውጤት መልስ እስኪያገኝ ድረስ በደንብ ተጠናክሮ የሚቀጥልበት አመቺ ሁኔታ ያለ ይመስለኛል። አሁን ከልብ አመሰግናለሁ ያሬድ። እንግዲህ የመጀመሪያውን ዙር የስራ ማቆም አድማ ተከትሎ እንግዲህ ለአንድ ወር ነው የሆነው። በአንድ ወር ውስጥ ጥያቄያቸው አልተመለሰም። ነገር ግን ያ የስራ ማቆም አድማ ተከትሎ የተፈጸሙ የአፈና እርምጃዎች፣ ከስራ የተባረሩ፣ የአካል ጉዳት የደረሰባቸው፣ ህይወታቸውን ያጡ፣ የታሰሩ ያሉትን ያህል ነገር ግን ደግሞ አጠቃላይ አነስተኛም ደረጃ ቢሆን የደሞዝ ጭማሪ አገዛዙ ሳይወድ በግድ እንዲያደርግ በእርግጥ የጨመረውን ደሞዝ መልሶ የወሰደበት ሁኔታ አለ። አሁንም ተጨመረ የተባለው ደሞዝ ውሻ ጆሮ ቆርጠው ሲሰጡት ስጋ የሰጡት ይመስለዋል አይነት ነው በሚል ተቃውሞ እየቀረበበት ያለበት ሂደት አለና በተለይ የመጀመሪያው ዙር የስራ ማቆም አድማ እንቅስቃሴ በተለይ ከትግሉ ዓላማ አኳያ የከፈጠሩት መነቃቃት አኳያ እንደው ምንም አልተሳካም ዛሬም ብታደርጉ ዋጋ የለውም ብለው ያገዛዙ ሰዎች የሚቀሰቅሱት አለና የነበረውን እንቅስቃሴና በኋላ የታየውም አነስተኛ የደሞዝ ጭማሪ እነሱን አስተዋጽኦ ጋር እንዴት ነው የምታየው? በመጀመሪያ ይሄ እንደው ምንም አታመጡም የትም አድረሱም ምናምን የሚለው ያው መቼም ያገዛዝ ስርዓቱ ሰዎች ከዛ የተሻለ ነገር ሊናገሩ አይችሉም። ግን ለኔ አንድ በጣም የሚያበረታታኝ ነገር ያ ሁሉ ውርጅብኝ የደረሰባቸው እነዚህ የሕክምና ባለሙያዎችና ንቅናቄውን የሚመሩት ሰዎች የሚፈሩ የሚሸማቀቁ ደንግጠው የሚተዉ ቢሆን ኖሮ አሁን ተመልሰው አመጹን በድጋሚ ለመጀመር እንዲህ አይነት ምልክት አያሳዩም ነበር። ስለዚህ እንዲህ በቀላሉ የሚሰበሩ ሰዎች አለመሆናቸውን ለአገዛዝ ስርዓቱም ሰዎች ትልቅ መልእክት ትልቅ ደውል ይመስለኛል እና ለቀረውም የኢትዮጵያ ሕዝብ መብት፣ ነጻነት፣ ፍትህ እንደዚሁ በነጻ እንደማይገኝ ዋጋ እንደሚያስከፍል ዋጋም ከፍለህ ውጤቱ ቶሎ ላይታይ ይችላል። ደጋግመህ ማንኳኳት እንዳለብህ ደጋግመህ መጠየቅ እንዳለብህ መልስ እስክታገኝ ድረስ ለዛ ጽናት ጥሩ ምሳሌ ነው የሚሆኑት አሁንም የመጡበት መንገድ። እውነት ለመናገር መንግስት እኔ የሐኪሞቹንም ይሁን የጠቅላላውን የኢትዮጵያን ህዝብ ከኢኮኖሚ ፍትሃዊነት ጋር ከኢኮኖሚ ጥቅም ጋር ከደሞዝ ጭማሪ ጋር አያይዘው የሚነሱትን ጥያቄዎች መቼም ቢሆን አሁን ባለበት አቅም መቼም ቢሆን በአጥጋቢ ሁኔታ ይመልሳል የሚል እምነት የለኝም። ምክንያቱም የገበያው ኢንፍሌሽን የዋጋው ኢንፍሌሽን ሙሉ በሙሉ ከመንግስት ቁጥጥር ውጭ ወጥቷል። መንግስት ገበያውን መቆጣጠርና ማረጋጋት አልቻለም እና የዛሬ 3 ወር ጥናት አጥንቶ እጨምረዋለሁ ያለው የገንዘብ መጠን በደሞዛቸው ላይ ምናልባት ወደ ገበያው ላይ ስትመለከት ዛሬ ላይ በ300 እጥፍ ደግሞ ገበያው ላይ የዋጋ ጭማሪ ሊኖር ይችላል። ስለዚህ መንግስት የሚወስዳቸው እርምጃዎች የሰውን የደሞዝ ጭማሪ ቁጣ ይመልሳል ብሎ የሚወስዳቸው የተወሰኑ እርምጃዎች ገበያ ላይ ያለውን አግሬሲቭ የሆነ በጣም በከፍተኛ ፍጥነት እየሄደ ያለውን ግሽበት መገዳደር አይችልም። ስለዚህ ጥያቄው ይቀጥላል። ለመንግስት ትልቁ አቅም ቢኖረው ኖሮ ገበያውን ተቆጣጥሮ በገበያው ላይ ከፍተኛ የዋጋ ጭማሪ እንዳይኖር የሆነ መላ አበጅቶ ከዛ ደሞዙም በገበያው ንጽጽር እንኳን ባይሆን በተወሰነ ደረጃ የደሞዝ ጭማሪ ቢያደርግ ማረጋጋት ይችላል። አሁን ትልቁ ችግር የገበያው ኢንፍሌሽኑ የዋጋ ጭማሪው በብዙ እጥፍ እያደገ በየቀኑ በፍጥነት እየተለዋወጠ እያደገ የሀገሪቷ የገንዘብ ቫልዩ ዋጋውን ከዕለት ተዕለት በከፍተኛ ፐርሰንት እየገሸፈ ግን መንግስት መጨመር የሚችለውን አቅሙ የፈቀደለትን ትንሽ በጀት ብቻ ነው ደሞዝ ላይ ኢንቨስት የሚያደርገው። ስለዚህ የሰራተኛውን ጥያቄ እንዲህ በቀላሉ አይመልሰው። ሁለተኛ መንግስት የመደበውን በጀትም እንኳን ቶሎ ኢምፕሊመንት ለማድረግ ተቸግረው አንዴ መስከረም ላይ አንዴ በዚህ ወር ላይ አንዴ በዚህ ወር ላይ እያሉ በጣም ለተራዘመ ጊዜ አንዳንዱ ቦታ ደሞዝ ጭማሪው ኢፌክቲቭሊ የተጨመረላቸው ሰዎች አሉ። የተወሰነ ክልል አካባቢ ደግሞ ከፍተኛ ክፍተት አለ። እንኳን ደሞዝ ጭማሪ ለ2 ወር ለ3 ወር ደሞዝ ሳያገኙ በረሃብ የሚሰቃዩ መምህራን፣ በግብርና ሙያ በተለያየ ዘርፍ ላይ ያሉ ብዙ ሰዎች አሉ፣ በጤናውም ዘርፍ ላይ። ስለዚህ ከመንግስት አቅም በላይ ነው። መንግስት በደሞዝ ማሻሻያም በምንም
ሊመልሰው አይችልም የማህበረሰቡን ጥያቄና የዶክተሮቹ አሁን ተመልሰው መምጣታቸው አሁንም የተወሰነ ብር እንኳን ቢጨምር ተመልሰው መምጣታቸው አይቀርም። ስለዚህ ይሄ ያገዛዝ ስርዓቱን አገር የማስተዳደር ብቃት፣ ኢኮኖሚውን የመቆጣጠር ብቃት፣ የገበያውን ንረት የመቆጣጠር ብቃት፣ የገንዘቡን ግሽበት የመቆጣጠር ብቃትን ጭምር ጥያቄ ውስጥ የሚከት ንቅናቄ ነው። እነሱ ከደሞዝ አንጻር ብቻ ቢያነሱትም የዛው ዋና ምንጩ ግን የመንግስት አቅም ማጣት፣ የአስተዳደር ብቃት ማጣት ስለሆነ ያገዛዝ ስርዓቱ ላይ ነው ትልቅ ችግር የሚፈጥረው። ከልብ አመሰግናለሁ ያሬድ። እንግዲህ በተለይ ከዚህ ቀደም በነበረው እንቅስቃሴ ውስጥ የስራ ማቆም አድማውን ከጀመሩ በኋላ መምህራን እንዲቀላቀሏቸው ጥሪ አቅርበዋል። በእርግጥ የመምህራን ማህበር አለ፣ የሰራተኛ ማህበር አለ። እንደሚታወቅ ነው የአገዛዙ መጠቀሚያ የሆኑ ናቸው የማህበሩ ባለስልጣናት። በአንድም ሆነ በሌላ መንገድ የተወሰነች የሰራተኛውን ችግር ለማውራት ይሞክራሉ። በቅርቡ እንደውም እነሱ የስራ ማቆም አድማ ቀን ከወሰኑ በኋላ ለመምህራን በመላው ሀገሪቱ ከ130 ምናምን ሺህ በላይ ቤት ተገንብቷል የሚል የኢትዮጵያ መምህራን ማህበር የተባለው መግለጫ ለመስጠት አደባባይ የወጣበት ሂደት አለ። መምህራኑን እየደለልን እናስቀራለን በሚል ከዚህ ቀደም በተመሳሳይ መስከረም ላይ የጠሩትን የተቃውሞ እንቅስቃሴ ተከትሎ ቤት እንሰራላችኋለን፣ ቤት መስሪያ ቦታ ይሰጣችኋል የሚሉ መደለያዎች፣ ማታለያዎች በማድረግ ለጊዜው የተቃውሞ እንቅስቃሴውን እንዳይቀላቀሉ የሚደረጉ ጥሪዎች ነበሩ። እንግዲህ ጠቅሰዋል አንተ የኑሮ ውድነቱ፣ የዋጋ ግሽበቱና የብር የመግዛት አቅም እንዲዳከም ያደረገው አገዛዙ ነው። በአንድ በኩል የጦርነት ፖሊሲ አለ፣ ብልጭልጭ ፕሮጀክቶች የሀገሪቱ ሀብት እየባከነ ነው። በሌላ በኩል ደግሞ የዚህን ሁሉ መከራ ህዝቡ እንዲሸከም እየተደረገ ያለበታልና በተለይ ከመምህራን ጀምሮ ሌሎችም የመንግስት ሰራተኞች አሽከርካሪዎችም ጭምር በዚህ እንቅስቃሴ ውስጥ ሳይሳተፉ ሁሉም በየበኩሉ የሚያለቅስበት ነገር መቼ ነው የሚቆመው? የኢትዮጵያ ጤና ባለሙያዎችን ንቅናቄ ጥሪ መቀላቀል የለባቸውም ወይ? ሰኞ ታህሳስ 6 ስራ እናቆማለን ሙሉ ለሙሉ ብለዋል። ሌላውስ የበኩሉን አስተዋጽኦና ትግሉን ደግፎ አብሮ መቆም የለበትም ወይ? አንዱ ትልቁ ነገር ያው አንደኛ ጥልቅ የሆነ ፍርሃት አለ በማህበረሰባችን ውስጥ። አሁን ነገ ሰልፍ ወጥቼ ከዛ በኋላ ወይ ስራ ማቆም አድማ አድርጌ ከዛ ሙሉ በሙሉ ከስራዬ ብባረር ምን እበላለሁ፣ ልጆቼን በምን አስተዳድራለሁ የሚል እኔ ሳቆም ሌሎች ቢገቡስ የሚል እርስ በርስ ያለመተማመን፣ ያገዛዝ ስርዓቱ በኋላ ሊወስድ የሚችላቸውን እርምጃዎች ቀድመው እያሰሉ መስጋት፣ መፍራት በብዙ ሰዎች ውስጥ እሱ አይነት ችግር አለ። እኔም አንደርስታንድ ማድረግ ይችላለሁ። ሌላው ግን መዘጋት የሌለበት ነገር ያው የአሁኑ ብልጽግናም አካል የነበረበት የህወሓት የሚመራው ኢህአዴግ አንዱ ኢትዮጵያን የበደለበት ትልቁ ነገር ገለልተኛ የሆኑ የሌበር ዩኒየንስ ወይም የሙያ ማህበራት ተቋማት እንዳይኖሩ እና የነበሩትንም ገለልተኛ የሙያ ማህበራት በማፈራረስ ተለጣፊ ማህበራትን የተለጣፊ የመምህራን ማህበር፣ ተለጣፊ የጋዜጠኞች ማህበር፣ ተለጣፊ በተለያየ ሙያ ላይ የንግድ ማህበሩንም እንደዚህ ተቋማትን የመቆጣጠርና የአገዛዝ ስርዓቱ ፖሊሲ አስፈጻሚና በምንም መንገድ የአገዛዝ ስርዓቱን የሚገዳደሩ ጥያቄዎች ማያነሱ አድርገው ቀድመው ነው እነዚህን ተቋማቶች ያኮላሿቸው። ከሀብታሙ ታስታውሳለህ አቶ ዳዊ ኢብራሂም ይመሩት በነበረ ጊዜ የኢትዮጵያ ሰራተኛ ማህበር የሚያነሳቸው ጥያቄዎች ሁሉ ይፈሩ ነበር። እነሱን ተረባርበው ከሀገር ካሰደዱ በኋላ ግን ያቋቋሙት ፌዴሬሽን ሙሉ በሙሉ የአገዛዝ ስርዓቱ የሚቆጣጠረው ነበር። አንድም ጊዜ በመንግስት ላይ የስራ ማቆም አድማ እንደዚህ አይነት ጠንካራ የሆነ የመብት ጥያቄ አንስቶ አያውቅም። የኢትዮጵያ ሰራተኞች ብዙ ግፍ ይፈጸምባቸዋል፣ ብዙ የአስተዳደር በደል ይፈጸምባቸዋል። በብዙ የህግ ማዕቀፎች ክፍተት ምክንያት መብታቸው ይጓደላል። እነዛን እንደ ዋና ጥያቄ አድርጎ የሚያነሳ አካል የለም። ከዛ አሁን እንኳን አሁን ራሱ የፌዴሬሽኑን የሚመሩ ሰዎች ፓርላማ ተገኝተው በሚድል ክላስ ውስጥ ያሉ የመንግስት ቢሮክራሲ ውስጥ የሚሰሩ ሰራተኞች ሳይቀሩ ከስራ ሰዓት በኋላ ሱፋቸውን እንዳደረጉ በየሆቴሉ ትራፊ ይለምናሉ ለልጆቻቸው ይዘውት የሚገቡት ነገር ብለህ ተናግረህ እንዴት በማግስቱ ከመንግስት ምላሽ ስታጣ ዝም ብለህ ትቀመጣለህ? የሜዴይ ሜዋን ላይ ሰላማዊ ሰልፍ አብዮት አደባባይ እንወጣለን ሲሉ የአዲስ አበባ የጸጥታ ዘርፍ ኃላፊ የተባለች አንድ ሴት ደውላ እንዳትወጡ ስትላቸው አርፈው ነው የተቀመጡት። ከዛ ጊዜ ወዲህ ኦልሞስት አሁን ወደ 3ኛ ዓመት እየመጣ ነው። ኢትዮጵያ ውስጥ በአደባባይ የሰራተኞች ማህበር ሰልፍና እንቅስቃሴ አይደረግ። ስለዚህ እኔ ከነዚህ ማህበሮች ብዙ አልጠብቅም።
ራሱ ባለሙያው ግን ሰብሮ መውጣት አለበት። አሁን መታገል ያለበት መንግስትን ብቻ ሳይሆን ለመንግስት መሳሪያ ሆነው አፍነው የያዙትን የሙያ ማህበራቱን ጭምር ነው መታገል ያለበት። መብቱን እንዳይጠይቅ አፍነው የያዙት እነሱ ናቸው። ማፈኛ አድርጓቸዋል መንግስት እና እኔ ምናልባት በተለያየ መንገድ በየቦታው ራሳቸውን ከነዚህ የማህበራት ጫና ያገለሉ የመብት ጥያቄ ያላቸው የማህበረሰብ ክፍሎች ሐኪሞቹን አብረዋቸው ይቆማሉ የሚለው ድል ጠባብ ቢሆንም የተሟጠጠ አይደለም። ተስፋ አለኝ። ሀብታም ከልብ አመሰግናለሁ። እንግዲህ ያሬድ ያው መጪው ሰኞ ታህሳስ 6 ቀን የኢትዮጵያ ጤና ባለሙያዎች ንቅናቄ ሀገር አቀፍ የስራ ማቆም አድማ ጥሪ አድርገዋል። የድንገተኛ አደጋንም በተመለከተ ከዚህ ቀደም የሰጧቸው መመሪያዎች ነበሩ። እሱ ሁሉ ተግባራዊ እንደማይደረግና ሙሉ ለሙሉ የስራ ማቆም አድማ አድርገው መብታቸውን እንደሚጠይቁ ነው ይፋ ያደረጉት። 12 ጥያቄዎቻቸው ዛሬም አልተመለሱም። በመላው ሀገሪቱ ደግሞ ተጨመረ የተባለውም የደሞዝ ጭማሪ ተከትሎ አነስተኛ የትርፍ ሰዓት ክፍያ በአዲሱ ጭማሪ መሰረት አልተሰላም በሚል በሁሉም አካባቢዎች ጤና ባለሙያዎች በተናጠል እየተስማሙ እየተፈራረሙ ስራ ለማቆም ከዚህ ቀደም እንቅስቃሴ ጀምረው ነበር። እንግዲህ መጪውን ሁኔታ እናያለን። ሌላው የሰሞኑ የእስር ዘመቻ በተለይ በብሔር ተኮር ሃይማኖት ተኮር ጥቃቶች ዛሬም ተጠናክረው ቀጥለዋል። ይህንን ማስቆም ያለበት ህግና ስርዓት ማስከበር ያለበት አገዛዝ ደግሞ በተቃራኒው እንደተለመደው አይቶ እንዳላይ የሚሆንበት ሁኔታ አለ። አዲስ አበባ ውስጥ ደግሞ የቲክቶከሮች እንግዲህ ዘመኑ ያመጣው ማህበራዊ ሚዲያ እየፈጠረ ያለው ጫና ደግሞ ስርዓቱን በተለይ ስጋት ውስጥ የጣለ ይመስላል። አብይ አህመድ ለፓርቲው ሰዎች ስልጠና በሚሰጥበት ቀን የቲክቶክ አዋርድ ተደርጓል። በዛ ቀን የቲክቶክ አዋርዱን የሚከታተለው ሰውና አብይ አህመድን ደግሞ በቀጥታ ስርጭት የሚከታተለው ሰው የሰማይና የምድር ያህል መሆን በዛ በስርዓቱ ሰዎች ላይ ከፍተኛ ብስጭት የፈጠረበት ሂደት ያንን ደግሞ በንጽጽር ማሾፊያ ያደርግ የነበረውን ህዝብና ማህበራዊ ሚዲያ ላይም እንደዚህ አይነት መሳለቆች ስለነበሩ ጉልበታችን እናሳያችሁ የሚል አይነት እርምጃ ይመስላል። አንዳንዶች ደግሞ የለም ይሄ ለባህል የሚደረግ ተቆርቋሪነት ነው። እንግዲህ በምን ያህል ደረጃ ኢትዮጵያ ውስጥ ያለው ሁኔታ እያንዳንዱ ሰው በሚገነዘበው ደረጃ ሆኖ ለአንተ ሰሞኑ ዘመቻ በተለይ ከዚህ ዘመቻ ጎን ለጎን ደግሞ ዛሬ የአዲስ አበባ የሰላምና ጸጥታ ኃላፊ የተባለችው ሴት ሊዲያ የሚሏት ቲክቶከሮችን እስከ መሰብሰብ የደረሰችበት ሂደት የስሩ ዘመቻና ተከትሎ እንዲህ አይነት ነገር መደረጉ መቼም የባህል አብዮት ለማስተማር አልመሰለኝም የበሰበሰበቻቸውና የጸጥታና የደህንነት ኃላፊ የተባለች ሴት በዚህ ደረጃ ቲክቶከሮችን ስትሰበስብ ነገ ከነገ ወዲያ በዚህ ማህበራዊ ሚዲያ አማካኝነት አገዛዙ ምን ማድረግ ፈልጓል የሚለውን በግልጽ የሚያሳይ አይደለም ወይ? ሂደቱ እንዴት ነው እየተከታተልክ ያለው? ምክንያቱም በማህበራዊ ሚዲያ እስሩ ተገቢ አይደለም በሚል በተደጋጋሚ ተቃውሞ አቅርበሃልና እስሩ ተገቢ ነው ብለው ለሚያምኑም እግረ መንገድ የምትሰጠውን አስተያየት ጨምሮ የዛሬውን ስብሰባ እንዴት አገኘው? አዎ የዚህ የቲክቶከሮቹ ጋር የተያያዘው ነገር አሁን እንደውም የመንግስት ፍላጎት የበለጠ ግልጽ እየሆነ የመጣ ይመስለኛል። እኔ እነዛ ልጆች ሰበብ ነው በቲክቶክ ስራ ላይ የተሰማሩትን ኃይሎች ታርጌት ለማድረግ እና እንደ ኢንትሪ ነው ፖይንት ነው የተጠቀሙበት ልጆቹን ማሰር። ይህን የምልበት ምክንያት የአገዛዝ ስርዓቱ የባህል ተቆርቋሪነት የፈጠረበት አይደለም። ለባህል ተቆርቋሪ ቢሆን ኖሮ የጥምቀት በዓል ላይ፣ የመስቀል በዓል ላይ፣ ሌሎች ዝግጅቶች ላይ አረንጓዴ ቢጫ ቀይ እንዳትለብሱ ብሎ የአረንጓዴ ቢጫ ቀይ ጥለት ያለበት ልብስ እንዳትለብሱ ብሎ በፖሊስ አስቀድሞ ማስታወቂያ አያስነግርም። የጥለት ልብስ የለበሱ ሰዎችን በየበዓሉ ለጥምቀት ደምቀው የሚወጡበትን የባህል ልብስ ጥለቱን በመቀስ ፖሊሶቹ እየቆረጡ በአደባባይ ከፈረንጆች ከቱሪስቶች ሳይቀር ስከርቭ የኢትዮጵያ ባንዲራ ያለበትን ስከርቭ አድርገው መስቀል አደባባይ የተገኙ የቱሪስቶችን የውጭ ዜጎችን አስቆመው ስከርቭን የነጠቁበት፣ ካለበለዚያ ተመለሱ ብለው አረንጓዴ ቢጫ ቀይ የያዙ የባህል ጌጣጌጦችን በጠቅላላ ሲያስወልቁ በደንብ በማስረጃ የተያዘበት ፊት ለፊት ደግሞ መግለጫ የሰጡበት። ይሄ አረንጓዴ ቢጫ ቀይ ያለው የጥለት ልብስ መልበስ ለኢትዮጵያውያን ለረጅም ዓመት ያጌጡበት የባህል መገለጫቸው። ስለዚህ ያንን በአደባባይ አይን አውጣ በሆነ መንገድ የሚከለክል ጸረ ባህል የሆነ እሳቤና አቋም ያለው መንግስት ዛሬ ለባህል ቆረቆራለሁ ቢል ማመን እኔ አትሊስት እኔ አላምንም፣ ብዙ ሰው ሊያምናቸው አይችልም። እና እኔ የባህል ተቆርቋሪነት አላቸው ብዬ አላስብም። እንደውም አንድ የጻፍኩት ጽሁፍ ነበረ። የካልቸራል አፓርታይድ ነው አዲስ አበባ ላይ እየተደረገ ያለው። የሌላውን ማህበረሰብ በነፃነት የፈለገውን ልብስ እንዳይለብስ የፈለገውን ልብስ እንዳያገጥ እና አሸንዳ እንግዲህ የባህል ልብስ ለብሰ ሴቶች የእግር ጥፍራቸው ድረስ ቀሚስ ለብሰው የሚያጌጡበትን ባህል ከልክለህ ሌላውን ደግሞ እነሱ የሚፈልጉትን እንደ ልቡ
እንዲካሄድ እያደረግ ዛሬ መጥቶ አሸንዳን የሚከለክል መንግስት የባህል ተቆርቋሪ ነኝ ቢለኝ ላምነው አልችልም። ይህንን የሚያምን ሰውም ካለ የማገናዘብ ችግር አለበት ማለት ነው። ስለዚህ ጄኒውን ኮዙ እሱ አይደለም። ከዛ ይልቅ ለእኔ የምረዳው ነገር የቲክቶከሮቹን የማበልጸግ ብልጽግናዊ ቲክቶከሮች መፍጠር። ይሄ ልክ በነመለስም ጊዜ ልማታዊ ጋዜጠኛ ልማታዊ ምናምን ይሉ እንደነበረው ልማታዊ የበለጸገ የተደመረ ቲክቶከሮችን ወደዛ አይነት አርቲስቶቹን አድርገዋል። እነ ሰራዊት ፍቅሬን ጨምሮ በርካታ አርቲስቶች ተደማሪ አርቲስቶች ሆነው መንግስትን ማቆለጳጰስ፣ የህዝብን ግፍ ላለማየት መታገል፣ እንደዛ አይነት ችግር ውስጥ ገብተዋል እና አሁን እነዚህ ቲክቶከሮች በነፃነት ሀሳባቸውን ይገልጻሉ። አንዳንዶቹ በዘፈንም በምንም በተለያየ መንገድ። አሁን ግን ሙሉ ትኩረታቸው ምርጫም እየመጣም ስለሆነ የማህበራዊ ሚዲያውን የተቆጣጠሩት እነዚህ ተጽዕኖ ፈጣሪ የሚባሉ ወጣቶች በምንም መንገድ መንግስት ከሚፈልገው ውጪ ምንም አይነት አቴንሽን የሚስብ መንግስት የህዝብን አቴንሽን ሊስብ እየታገለ በአንድ ወገን፣ እነሱ በሌላ አቅጣጫ ሙሉ በሙሉ ከመንግስት ትኩረት ውጪ በሌላ አቅጣጫ ሀሳቡን እንዲያተኩር። እንደውም አንዳንድ ሰዎች የቁጥር ንጽጽር ሰርተው ነበር። ጠቅላይ ሚኒስትሩ በአገሪቷ የሰራውን ስራ ምናምን ማብራሪያ ሲሰጥ ያየው ሰው በመቶዎች የማይቆጠር ነበር። በዛው ምሽት በተመሳሳይ ሰዓት ቲክቶክ አዋርድ ሲሰጥ ደግሞ በሚሊዮን የሚቆጠሩ ሰዎች ይከታተሉ ነበር እና ቅድም አንተ እንዳልከው። ስለዚህ ከዚህ በኋላ ግን እንዲህ አይነት የማህበረሰቡን ትኩረት ከመንግስት ላይ አንስቶ ወደ ሌላ ነገር ዳይቨርት የሚያደርግ ምንም አይነት ማህበራዊም የሆነ የሶሻል ሚዲያ ንቅናቄ እንዲፈጠር አይፈልጉም። ስለዚህ ቲክቶክን ብልጽግናዊ ማድረግ፣ የመንግስት ሙሉ በሙሉ መሳሪያ ማድረግ ትልም እንዳለው የምታየው ባለባበስ ከሆነ አዶናይን ለምን ያስሩታል? አዶናይ የትኛውንም ባህል የሚጻረር ልብስ ለብሶ የትም ቦታ ላይ አልታየም። ያ ዝግጅት በተደረገበትም ጊዜ ደግሞ የለበሰው ልብስ እንደውም ፕሮቶኮሉን የጠበቀ ስታንዳርዱን የጠበቀ በምንም መንገድ ራሱን ተጋላጭ ያላደረገ ሆኖ ነው የቀረበው። የሚገርምህ በንጽጽር ሰዎች አሁን ዛሬ ኦዳ የሚባለው የአዋርድ ላይ የፊልም ይሁን የአርቲስቶች አዋርድ ላይ በጣም ተጋላጭ የሆነ ተመሳሳይ አለባበስ የለበሱ ሰዎች ፎቶቸው አሁን እየወጣ ነው። እነሱን ማንም ሰብስቦ የጠየቀ ያሰረ የለም። የነዚህኞቹ ግን ምክንያቱ ምን እንደሆነ አሁን የበለጠ ግልጽ የሚሆነው ካናገሯቸውም ደግሞ አሁን ዛሬ ራሱ የነበረው ውይይት መሆን የነበረበትም መቅደምም የነበረበት ምናልባት ወይ ከዚህ በኋላ ይህን ውይይት ሰምተው ሊያደርጉ ይችላሉ። ከባህል ጋር የተጋጨ ስራ ከሆነ ሰርተዋል የተባሉት የባህልና ወጣቶች ሚኒስቴር ነበር እነዚህ ሰዎች ማናገር የነበረበት። የባህል ሚኒስቴር ሰብስቦ ቲክቶክን እንዴት የሀገራዊ ባህልን ለማስተዋወቅ ልትጠቀሙበት ይገባል የሚል ውይይት ማድረግ የነበረባቸው ከባህል ሚኒስቴር ጋር ነው እንጂ ከጸጥታ ጋር አይደለም። ስለዚህ ሁለት ስጋት አለባቸው። አንደኛ ይሄ የቲክቶኩ ኃይል ከፍተኛ ወጣቱንም ምኑንም ተጽዕኖ ፈጣሪ ስለሆነ አቴንሽን ዳይቨርት ያደርግብናል። ሁለተኛ ደግሞ ህዝባዊ እምቢተኝነት እየተቀነቀነ ስለሆነ የጄንዚ ሙቭመንት ከየቦታው ጥሪ እየመጣ ስለሆነ ከሌላው ዓለም ካለው ልምድ ደግሞ የጄንዚ ሙቭመንቶች የተደረጉት በማህበራዊ ድረገጾች ላይ ተጽዕኖ ፈጣሪ በሆኑ ወጣቶች ስለሆነ እነዚህ ልጆች በቀላሉ ይጠለፉብንና ለማህበራዊ ንቅናቄ መካሄድ መሳሪያ ሆነው ሊያገለግሉብንም ይችላሉ የሚል ስጋት ያላቸው ይመስለኛል። ለዛ ነው የጸጥታ አንደኛ ማሰሩ ራሱ በሌለ የወንጀለኛ መቅጫ ህግ ባልተደነገገ ወንጀል ተብሎ ባልተደነገገ ህግ ሰዎቹን ለመቅጣት ወንጀል ፈጽመዋል ብሎ ማሰሩ አንድ ትልቅ ስህተት ነው። ግን ደግሞ ልብሱንም ያለበሰውን ሰው ጨምሮ ማሰራቸው ደግሞ ኢንፍሉዌንስ አትራክሽን የሚስቡ ሰዎችን ማስወገድ ነው። ሶስተኛው ደግሞ በደህንነት ሰው በጸጥታ ዘርፍ ቢሮ ሰው ውይይት እንዲደረግ መደረጉ ደግሞ የሚመጣውንም ስጋት የመፍራት ነው እና ለእኔ አሁን በተለይ ዛሬ የተደረገው ስብሰባ የመንግስትን ሞቲቭ ምን እንደሆነ በደንብ ነው ግልጽ ያደረገልኝ። ከልብ አመሰግናለሁ። እግረ መንገድ እንደው ለማስታወስ ነው እንግዲህ አዶናይ በተለይ ታላቁ ሩጫ ላይ የባንዲራ ቀለም ያለበት ፊቱ ላይ የጋናን ባንዲራ የሌላን አገር ባንዲራ ቀለም ፊት ላይ ማድረግ ልብስ መልበስ ኢትዮጵያ ውስጥ በአብይ አህመድ አስተዳደር አያስጠይቅም። የሚያስጠይቀው የኢትዮጵያን ባንዲራ ቀለም ማድረግ ምን ያህል 4 ኪሎ ስልጣን ላይ የተቀመጡት ሰዎች ትንሽነትን በአግባቡ የሚያሳይ ድርጊት ትላንት በጥምቀትና በሌሎች ባህሎች ብቻ ሳይሆን ታላቁ ሩጫ ላይ በቀደም አዶናይ ተቀብቶ ያንን አረንጓዴ ቢጫ ቀይ ቀለም ያለበት አድርጎ ፊቱ ላይ ጉንጩ ላይ ጺሙ ላይ አድርጎ ፖሊሶች ይዘው እሱ ላይቭ እያስተላለፈ ስለነበር ያንን አንቀው ሲያስጠፉት የታየ ነው። በጊዜው ለዘመዘገብ ሞክረናል። ስለዚህ በአንድም ሆነ በሌላ
መንገድ ጥርስ የገባበት ሁኔታ አንድ ነው። በሌላ በኩል ግን የባህል ተቆርቋሪ ነን እባክህ መንግስት እርምጃ ውሰድልን የአብዮቱ ሰይፍ ይብላቸው የሚል የባህል ተቆርቋሪ የሚመስሉ ዜጎች በማንነታቸው ሲገደሉ፣ ንጹሃን በአገዛዙ በለኮሰው ጦርነት ሲጨፈጨፉ፣ ወጣቶች ከየትምህርት ቤቱ ከየቦታው ታዳጊዎች ሳይቀር እድሜያቸው ለውትድርና ያልደረሰ እየታፈሱ ለጦርነት ሲማገዱ ዝምታ የሚመርጡ ግለሰቦች ደግሞ ለአገዛዙ የቀረቡ እንግዲህ አንዱ የመደመር የሚለውን መጽሐፍ ሲያንቆለጳጵስ የነበረው ዶክተር በድሉ ዋቅጅራ እሱን ጨምሮ ደግሞ መንግስት እንደውም እርምጃ ይውሰድ እንዴት ነው ምን እስኪኮን ነው የምትጠብቁት የሚል ቅስቀሳዎች ነበሩና እንዲህ እንደው ለሀገር ተቆርቋሪ ለባህል ተቆርቋሪ መስለው የአገዛዙን ግፍ ደግሞ የሚደግፉ ሰዎች አሉና በየዋህነት የሚያደርጉ ሰዎች አይገርመኝም። ነገር ግን ሌሎች የሰብአዊ መብት ጥሰቶች ላይ ዝምታ የሚመርጡ ዛሬ ደግሞ ተነስተው አቧራ የሚያስነሱ ግለሰቦችን እንዴት ነው የምታያቸው? ከሚያፍኑት ሰዎች መለየት ይቻላል ወይ? እንዲህ አይነት ሰዎችን አይ በፍጹም መለየት አይቻልም። እኔ በየጊዜው አሉ ለአገዛዝ ስርዓቱ ጉልበት የሚሰጡ ምንጣፍ የሚያነጥፉ በለው እንደዚህ አድርገው ብለው በአንድ መልኩ አንተም እንዳልከው ለባህል ለማህበረሰብ ጠቅላላ ጥቅም የተቆረቆሩ ይመስሉሃል እና ኦኬ እንደዛ ከሆነ በዚሁ እኮ በተከታታይ ሳምንት ውስጥ ቢቢሲ ከ2600 በላይ ሴቶች በአማራ ክልል በአገዛዝ ስርዓቱ ሰራዊቶች ተደፈሩ ሲባል እንደው ሌላው ቀርቶ የቢቢሲን ሪፖርት አንመነው። ይሄ ነገር እውነት ከሆነ ስማችን እየጠፋ ነው እንደ ሀገር። በጣም የመጨረሻ ነውር ከዓለምም እንደው እንትን የሚያደርገን ዓለም የሚያስነውረን ስማችን ሁሉ የኢትዮጵያዊነት ገጽ የሚጠፋበት ነው። እስቲ መርመርልን ብለህ የማይጠይቁ ሰዎች አንድ ሁለት ሶስት ጎረምሶች ያለባበስ ዘያቸውን ቀይረው መጡ ብለህ ይታሰሩልኝ ብለህ በዚህ ደረጃ በማህበራዊ ሚዲያው ላይ የሚደረገው ጩኸት ለኔ በጣም በጣም እኔ ሂፖክራትም የሚለው ቃል ብቻውን የሚገልጻቸው አይመስለኝም። ሴቶችን መድፈር፣ አንዲትን እናት ልጆቿን አስሮ ቁጭ አድርጎ ልጆቿ ፊት በደቦ መድፈር ባህላችን ነው፣ ነውር አይደለም። እሱ ከዚህ እንዲህ ያለ ልብስ ከመልበስ ያንሳል በነውርነት። በወንጀል ተጠያቂነት እንዲህ ያለውን ልብስ ከመልበስ አንሶ ነው። ማህበረሰብን በመጉዳት ረገድ እንዲህ ያሉ አይነት የአስነዋሪ ድርጊቶች የማህበረሰብ ትኩረት የማይስቡት ለምንድን ነው? ስለዚህ በጣም የሚገርም አድርባይነት፣ አስመሳይነት እና አገዛዝ ስርዓቱ አፈናን በቃ ስላፈንከን መብታችንን ስለነፈክ እናመሰግናለን ለማለት ትንሽ የሚቀራቸው ብዙ ሰዎች አሉ እና እኔ በጣም ነው ማዝነው። እኔ ቃላት ሁሉ የለኝም በምን ቋንቋ እንደምገልጸው። በተለይ የተማሩ ሰዎች ብዙ ነገር በማህበረሰብ ውስጥ አዳዲስ ሀሳብ በማምጣት የሚሆን ተጽዕኖ በመፍጠር ትልቅ አቅም አላቸው ብለህ የምታስባቸው ባለሙያዎች ከተለያየ አቅጣጫ የሚሰጡት ነገር በቃ በላቸው። የደቦ እርምጃን እኮ በለው ልክ ነው ብለው አንድ ሰው ወንጀል እንኳን ቢፈጽም በአግባቡ ለፖሊስ ተሰጥቶ እንዲከሰስ ይደረጋል እንጂ በለው የሚሉ የህግ ባለሙያዎች አሉ፣ በለው የሚሉ የማህበረሰብ ተጽዕኖ ፈጣሪ ሰዎች አሉ እና እኔ የገባንበትን በጣም በጣም አደገኛ የሆነ ቀውስ ነው እንደ ማህበረሰብ ተንሸራተን የወረድንበትን ልክ ነው ለኔ የሚያሳየኝ እና ያሳዝናል። ግን መንግስት ለሚፈጽማቸው ማናቸውም አይነት ጥፋቶች ሁሉ በማናቸውም መንገድ ትብብር የሀሳብም ትብብር የሚያደርጉ ሰዎች የዛ የአፈናው፣ የግድያው፣ የጭፍጨፋው፣ የእስሩ፣ የግፉ ተካፋዮች ናቸው። እኔ ከዛ ለይቼ አላያቸው። ከልብ አመሰግናለሁ ያሬድ። እንግዲህ በተለይ የይስሙላ ይሄ ግለሰቦችን እያመጡ ተደራድረናል፣ በቃ ጠመንጃ ሊያወርዱ ነው፣ ጦርነት በቃ ልክ ሰላም ፈላጊ መስሎ መታየት። በሌላ በኩል እንግዲህ ትላንት እንኳን ሰሜን ሸዋ ላይ ትምህርት ቤት ላይ የድሮን ጥቃት ፈጽመው ህጻናት ተገለዋል፣ ቆስለዋል። በሌላ በኩል ደግሞ ምስራቅ ወለጋ ውስጥ እናት ፓርቲ ይፋ ያደረገው መረጃ ሁኔታውን በቅርብ እንደምትከታተል ተስፋ አደርጋለሁ። ምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወዴ ዲቾ ቀበሌ ላይ እንግዲህ የኦሮሚያ ልዩ ኃይል ልዩ ቦታው አሊ ተብሎ በሚጠራው ቦታ መጀመሪያ መከላከያ ትጥቃችሁን አውርዱ ብሎ ነዋሪዎች ራሳቸው የሚጠብቁበትን ትጥቅ አስፈቱ። የአማራ ብሔር ተወላጆች ናቸው። ትጥቅ ካስፈቱ በኋላ ደግሞ ጭፍጨፋ ነው የያዙትና ይሄ ሂደት እጅግ አሳሳቢ ነው። በአገሪቱ ላይ ትልቅ የዘር ፍጅት ለመፈጸም የሚደረግ እንቅስቃሴ እንደ
ፓይለት ፕሮጀክት በጣም ያሳፍራል ይሄን ቃል ማንሳት። እንግዲህ ሰዎችን ለመጨፍጨፍ አንድ ቦታ ውጤታማ ከሆነን ሌላ ቦታም ደግሞ በስፋት ይሄን እናደርጋለን ተብሎ የሚካሄድ አይነት እንቅስቃሴ ነው በሚል በተደጋጋሚ ለማስፈራራ ጥሪ አድርጓል። ትላንትም ይሄንኑ ነው ያደረገው። አሩሲ ላይም ከዚህ ቀደም ባለፈው ዓመት ጭምር እንዲህ አይነት ማሳሰቢያዎች ነበሩ ፓርቲው ሲያወጣቸው የነበሩ ተጨባጭ መረጃዎች በአይናችን እያየን ያለ ነው ይሄ እንቅስቃሴ ነውና በአንድ በኩል ከታጣቂዎች ጋር ስምምነት አደረግን፣ ከዚህ በኋላ ማንነት ተኮር ጥቃት አይኖርም፣ ሃይማኖት ተኮር ጥቃቶች ይቆማሉ ይባላል። የዘር ፍጅቱ ግን ተጠናክሮ የቀጠለበት ሂደት አለና ዛሬ ህጻናትን ወጣቶችን እያባረረ የሚያስረው ፌዴራል ፖሊስ እንግዲህ አንዱ ስልጣንና ኃላፊነቱ በመላው ሀገሪቱ ህግና ስርዓት ማስከበር ነው። መከላከያ የተባለው ጠመንጃ ካስፈታ በኋላ በእግሩ የኦሮሚያ ልዩ ኃይል ከዚህ ቀደም የዛሬ 4 ዓመት 5 ዓመት ይደረጉ እንደነበሩት ነው እየተፈጸሙ ያሉት እንቅስቃሴዎችና ትኩረት አላገኘም ነገሩና የዘር ፍጅት በስፋት እየተፈጸመ ያለው በኦሮሚያ ልዩ ኃይል መሆኑ እየተጠቀሰ ባለበት ወቅት ሰሞኑን የተደረጉትን ስምምነት ጋር አያይዘ ብታያቸው ተጨባጭ ሁኔታው ምንድን ነው የሚያሳየው? አዎ ከሰላም ስምምነቱ ሊጀምር። የሰላም ስምምነቱ ያው ብልጽግና በጦርነትን የአገዛዝ መሳሪያ በማድረግ የተጠቀመበትን ያህል የፌክ ወይም የውሸት የሰላም ስምምነቶችንም በዛው ልክ የፖለቲካ መጠቀሚያ ከመሆን ያለፈ ለብልጽግና ፋይዳ እንደሌላቸው ማሳያ ነው። የአማራ ክልል ይሁን ከየትም ቦታ ላይ ካለ ከአንድ ታጣቂ ኃይል ጋር እርቅ እየፈጸምህ እንዴት ነው ኢሃፓ በሰላማዊ መንገድ የሚታገለውን ኢሃፓን አንዲት ትንሽዬ ሆቴል ውስጥ 100 ሰው ሰብስቦ እንዳያናገር የምትከለክለው? ጄኒውን የሆነ የሰላም ፍላጎት ያለው ጄኒውን የሆነ የፖለቲካ መረጋጋት እንዲኖር በአገሪቷ ውስጥ ፍላጎት ያለው መንግስት ያን ሊያረጋጅ ሰላም የሚፈልግ መንግስት እኮ መጀመሪያ ማድረግ ያለበት ዶክተር አብይ ከስልጣን እንደያዘ እኮ የመጀመሪያው ሁሌ እንደውም በየመድረኩ እየተነሳ ጥሩ እንደሰራ አድርጎ የሚያወራው ነገር እኮ የፖለቲካ እስረኞችን ለቀናል፣ በሺዎች የሚቆጠሩ የፖለቲካ እስረኞችን ለቀናል፣ ያለ አግባብ ነበር የታሰሩት ነው ያለው አይደለም። ስለዚህ ሰላም የሚፈልግ መንግስት መጀመሪያ በቂሊንጦና ቃሊቲ ዝዋይ ምን አስሮ የሚያሰቃያቸውን ጋዜጠኞች፣ የፖለቲካ ድርጅት መሪዎች፣ የፓርላማ አባላትን ክርስቲያን ታደለን አስረህ እያሰቃየህ ሕክምና እየከለከል ከማነው ማስረሻ ነው ማነው ጋር ተደራደርኩ ብትል ስቲል ለኔ ጄኒውን አይደለም። ሰላም ሙሉ ገጽታውን ይዘህ እስካልመጣህ ድረስ በቅን ልቦና የተሞላ ሰላም ሲሆን የፖለቲካ እስረኞችን በመልቀቅ በቂም በቀል ያሰርካቸውን ኃይሎች ሁሉ በመልቀቅ ከዛ እነዚህ ሁሉ ምልክቶች ናቸው እና አንድ እሱ ነው። ሁለተኛ የአፍሪካ ህብረትንም ጭምር ባሳሳተ መንገድ ከፋኖ ኃይሎች ጋር እንደተደራደሩ አድርገው ውስጥ አፈንግጦ ከወጣ ራሳቸው ቀድመው ማረክ ነው እንደዚህ ያደረገ አፈነገጠ ሲሉት ከሚሉት ሰው ጋር ያደረጉትን ስምምነት ልክ ቢግ ዲል አድርገው ክልሉን ሰላም እንዲያሰፈኑ አድርገው ማሰባቸው እሱ ማንንም ለፕሮፓጋንዳ ዓላማ ነው። ግን ምናልባት ነጮቹንም ለማታለል ይችሉ አስበው ከሆነ እንጂ ኢትዮጵያን ህዝብ አይችሉም። ግን ምዕራባውያኖቹ የሚሆኑ ሌላው ኢቭን አደራዳሪ ተብለው እዛ ቦታ ላይ የቀረቡትም የአፍሪካ ህብረት ሰዎች ሁኔታውን በቅጡ ስለተረዱት ይቅርታም እንኳን በጉዳዩ ላይ ባይጠይቁም ግን ምን አይነት ስህተት እንደተፈጸመ በደንብ አውቀዋል፣ እንዲያቆም ተደርገዋል። ስለዚህ እሱ ለፕሮፓጋንዳ ፍጆታ ብልጽግና ለገጽታ ግንባታ ያደረገው የቀልድ ስምምነት ነው። እንደ ጄኒውን የሆነ የሰላም ድርድር አድርጌም እኔ አልቆጥረው። ግን በሰላም ድርድር የመቀለድ የመነገድ ስራ ነው። ይሄ መቆም አለበት። ከዚህ ከእልቂቱ ጋር ተያይዞ እሱ ዝም ብሎ የሚከሰት ነገር አይደለም። አሁን እንኳን በቅርብ ሰውየው የብሔር ብሔረሰቦች ባህል ላይ አድያ መሰለኝ ሄዶ የተናገረው ንግግር እኮ እንዲህ አይነት የጅምላ በማንነት ላይ ያተኮሩ እልቂቶችን ማወጅ ነው። ቅማሎቹን እናራግፋቸዋለን። ይሄ የሩዋንዳው ኮክሮች ከሚለው ፍረጃ ጋር የተያያዘ ነው። ሁልጊዜ ማንነት ላይ ያተኮሩ የዘር ፍጅቶች፣ ጥቃቶች የሚፈጸሙት የሚጀምረው ከፍረጃ ይሄ ጁንታ፣ ጃዊሳ፣ አሁን ደግሞ ቅማሎች ናቸው እናራግፈዋለን። ለትርጉም ክፍት ናቸው። ስለዚህ በአገዛዝ ስርዓቱ ስር እስከ ቀበሌ መዋቅር ድረስ ያሉ ሰዎች ለነሱ ቅማል የመሰላቸው የአገዛዝ ስርዓቱ በማናቸው መንገድ ስጋት ነው የሚሉትን ሰው ሁሉ እንደ ቅማል አድርገው ቆጥረው
ያን ሰው መግደል ቅማል እንደማራገፍ አድርገው ሊቆጥሩት ይችላሉ። ዳስ ሩዋንዳ የተከሰተው ይሄን የሚገደሉትን ሰዎች ቀድሞ ኮክሮቾች ናቸው ብለው ፈረጇቸው። ከዛ ኮክሮች መግደል ነው፣ ሰው መግደል አይደል። ስለዚህ ይሄ በተደጋጋሚ ካንሰር ብለው አንድ ማህበረሰብ መፈረጅ፣ ጠላት፣ ሽብርተኛ፣ የውጭ ተላላኪ የሚሉት ፍረጃዎች ሁሉ ለዘር ፍጅት፣ ለጅምላ ግድያ፣ ለጅምላ ጭፍጨፋ ግሪን ካርድ እንደማሳየት ማለት እና ጠቅላይ ሚኒስትሩ የሚሰጡት ምልክት ነው። የሰበሩንን ሰበር ናቸው ሲል ሲመልስ ያልተሰበረ አለ ብሎ የሚያስብ የብልጽግና ሰው የክልል ውስጥ ያለ ታጣቂ ግን ደግሞ ሰባሪዎቻችን ነበሩ ብሎ ካሰበ ይሰብራል፣ ይገላል፣ በአሰቃቂ ሁኔታ ሰዎችን ያስወግዳል። እና ይሄ በደንብ ፖለቲሳይዝ የተደረገ የአገዛዝ ስርዓቱ አስፈልጎት ውጤቱን ፈልጎት የገባበትና ያልቆመ ወንጀል ነው። በኦርቶዶክስ አማኞች ላይ፣ በአማራ ብሔር ተወላጆች ላይ፣ ኦሮሞ ሆነው የኦርቶዶክስ እምነት ተከታዮች በሆኑ ሰዎች ላይ ሁሉ የሚደረጉት ጭፍጨፋዎች በአገዛዝ ስርዓቱ ስም ፍረጃ እየተሰጣቸው እየተፈጸሙ ያሉ በማንነት ላይ ያተኮሩ በዘር ላይ ያተኮሩ ጥቃቶች ናቸው። እስካሁን ከተፈጸሙት ወንጀሎች ጋር አብረን ነው የምናያቸው። ይሄን አገዛዝ ስርዓት እስካለ ድረስ በቀላሉ እነዚህ አይነት ግድያዎች ምናልባትም ተባብሰው ይቀጥላሉ እንጂ እንዲህ በቀላሉ ይቆማሉ ብዬ አላስብም። በትግል ውስጥ የሚሳተፉ ኃይሎች እነዚህን ሁሉ ነገሮች አብረው ከግምት ማስገባት አለባቸው። ከልብ አመሰግናለሁ። ሌላው እንግዲህ በተለይ እንዳልከው ነው፣ ከዚህ ቀደም ደጋግመን አንስተነዋል። ዓለም አቀፉ ማህበረሰብ አሜሪካ እንግዲህ በፕሬዚዳንት ክሊንተን አማካኝነት ቆመን የሩዋንዳን ጭፍጨፋ በማየታችን ይቅርታ በማለት ኪጋሊ እንግዲህ ኤርፖርት ላይ አውሮፕላን ውስጥ ተቀምጠው ይቅርታ ጠይቀው ወደ ሀገራቸው የተመለሱበት ሂደት አለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚባለውን ጨምሮ በጊዜው እዛ ሰላም አስከባሪ ያሰፈረውን ኃይል ሁሉ ምን አይነት ሲደረግ እንደነበር እነ ፈረንሳይ፣ ሌሎችም የአውሮፓ ሀገራት ከድርጊቱ በኋላ አይደገምም የሚል አይነት ነገር የከንፈር መጠጣዎች ነበሩ። ነገር ግን የዘር ጭፍጨፋ ደግሞ ሩዋንዳ ላይ አልቆመም፣ ዛሬም ድረስ ተጠናክሮ ቀጥሏል። ኢትዮጵያ ውስጥ ደግሞ ባለፉት 7 ዓመታት በግልጽ ከጊዜ ወደ ጊዜ መልኩን እየቀየረ ሂደቱን እያሰፋ ያለበት ሂደት ነው ያለውና በተለይ አንተም ከዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ጋር አውሮፓ ህብረትን ጨምሮ የተለያዩ ዓለም አቀፍ ተቋማት ውስጥ ገብተህ በኢትዮጵያ ያለውን የሰብአዊ መብት ጥሰት ለማስረዳት የምታደርጋቸው ጥረቶች፣ የሚደረጉ እንቅስቃሴዎች አሉ። እስከ መቼ ድረስ ነው የሚጠበቀው? ኢትዮጵያ ውስጥ ሌላ ሚሊዮኖች እስኪጨፈጨፉ ነው ወይ? የዓለም አቀፍ ማህበረሰቡ እንዲህ ያሉ ነገሮችን በጣም በደንብ አለርትድ ናቸው። የመረጃ ክፍተት የለባቸውም። እንኳን ይሄንን የነ ዳንኤል ክብረትን ትዊት የሚያደርጓቸውን የጥላቻ ንግግሮች እንኳን በስነ ስርዓት ነው ተተርጉሞ መረጃ የሚይዙት። አሁን ዳንኤል ክብረት በፈለገው ጊዜ ተነስቶ አሜሪካ መምጣት አይችልም። የዘር ፍጅትን የሚያባብሱ ንግግሮችን በተደጋጋሚ በማህበራዊ ሚዲያዎች ጭምር ያሰራጨ ሰው ስለሆነ የዘር ፍጅትን እንዲፈጸም ምክንያት እንደተደረገ ሰዎች ተደርጎ ነው የሚቆጥሯቸው እንደሱ አይነቱን ሰዎች። እነዚህ አሁን የጠቅላይ ሚኒስትሩ ንግግሮች እንደዚህ ዝም ብለው እንደ ተራ ንግግር አሁን ራሱ ሰሞኑን ኢህአፓ ለምን አዳራሽ ተከለከልኩ ብሎ መግለጫ ባወጣ ማግስት ኦር ዘ ሴም ዴይ ዳንኤል ክብረት የነጭ ሽብሩን አልረሳንላችሁም እና በነጭ ሽብር ተሳታፊ የሆኑ ኃይሎች ላይ መቼ ነው እርምጃ የሚወሰደው ብሎ እንዲህ አይነት የነውር ሌላ ዙር እልቂትን የሚጋብዝ ጥሪ የሚያደርጉ ሰዎች ይሄ ለዓለም አቀፍ ማህበረሰቡ እንግዳ አይደለም። የአውሮፓ ዩኒየንም አካባቢ በተባበሩት መንግስታትም አካባቢ ያሉ ሰዎች ሁሉ እነዚህ ቃላቶች በጠቅላላ እየተተረጎሙ በውይይትም በምንም ላይ እየተነሳላቸው እንደ ሄት ስፒች ጥላቻን የሚነዙ ንግግሮች ኢትዮጵያ ውስጥ ምን እንደሚመስሉ ቃል በቃል ነው መረጃው ያላቸው። ምን ያደርጋሉ ምናምን የሚለው እንግዲህ እነሱ ትኩሳቶቹን ችግሮቹን የሚለኩበት የራሳቸው መንገዶች አሏቸው። እኔ ደጋግሜ እንደምለው የኢትዮጵያ ሕዝብ ራሱን ነው ለማዳን መዘጋጀት ያለበት። ከዓለም አቀፍ ማህበረሰቡ የምናደርገውን ታምራዊ የለውጥ መጠበቅ ወይም የሆነ እርምጃ እንዲወስዱልን መጠበቅ እሱ በጣም የተሳሳተ ደጋግመን የፎረሽንበት ደጋግመን የከሰርንበት ሮንግ የሆነ እሳቤ ነው እና ኢትዮጵያ ሕዝብ ከተጫነው ከደበተው ከዝምታውም ከፍርሃቱም ተላቆ የራሱንም የቀጣይ የልጆቹንም ዕጣ ፈንታ መወሰንና ራሱን መታደግ ያለበት ነገ ከሚመጣው
ዘር ተኮር አደጋ ራሱን መታደግ ያለበት ራሱ ነው። ዛሬ ወለጋ ላይ፣ አርሲ ላይ፣ ቤኒሻንጉል ጉሙዝ፣ አንዳንድ አማራ ክልል አካባቢዎች በርቀት የምትሰማቸው ሰቅጣጭ የሆኑ ማንነት ላይ ያተኮሩ ጥቃቶች ነገ መሀል ባህር ዳር፣ ደብረ ብርሃን፣ አዲስ አበባ፣ ደብረ ዘይት ወይ ጅማ፣ መቀሌ፣ ሌሎች ድሬዳዋ፣ ሐረር በየቀኑ የሚፈጸሙ ክስተቶች ላለመሆናቸው ምንም ዋስትና የለን። እሱን ደግሞ ኢንተርናሽናል ኮሚኒቲው አይደለም የሚያስቆመው። የኢትዮጵያ ሕዝብ እንዲህ ያለውን የግፍ አገዛዝ በቃ ብሎ ወደ አብሮነቱ የሚመለስበትን መንገድ መፍጠር አለበት። ያሬድ ከልብ አመሰግናለሁ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለሰጠህን ማብራሪያ። እኔም አመሰግናለሁ ሀብታሙ። እግዚአብሔር ይስጥልኝ። መልካም ጊዜ። ከልብ አመሰግናለሁ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።